ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ ራያን ቸርኪ የተወሰኑ ሐሳቦችን እናነሳለን። ከአውሮፓ ድንቅ ወጣት ተጫዋቾች አንዱ እንደሆነ የተነገረለት ቸርኪ ወደ ማንቸስተር ሲቲ ሊያመራ እንደሆነ ተነግሯል። ተጫዋቹ እንዴት አይነት ብቃት አለው? ማንቸስተር ሲቲስ እንዴት ሊጠቀምበት አስቧል? የሚለውን እንነጋገራለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ራያን ቸርኪ በፈረንሳይ እግር ኳስ ብቅ ካሉ ድንቅ ባለተሰጥኦዎች መካከል አንደኛው ነው። ምናልባት የፈረንሳይን ሊግ በየሳምንቱ የመከታተል እድል ለሌላቸው ሰዎች በቅርቡ በተደረገው የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ካደረገው እንቅስቃሴ የተወሰነውን የሚያሳይ የቪዲዮ ምስል ምናልባት በዩቲዩብ በማህበራዊ ትስስር ገጾች እነዚህ ተመልክተው ይሆናል። በተለይ በስፔን 5-4 በተሸነፉበት ጨዋታ ያስቆጠራት ጎል ድንቅ ነበረች። ብዙም ተሽከርክራለች። አጋጣሚውን የሚያሳየው ምስል የ21 ዓመቱ ተጫዋች አጋጣሚው ሲፈጠርለት በአንድ ንክኪ እንዴት ኳሱን አመቻችቶ ወደ ጎልነት በቮሌ እንደቀየረው የሚያሳይ ኡናይ ሲሞን ምንም አይነት ድል አልነበረውም ጎል ስትቆጠርና ደመነፍሱን የሚያሳይ ጭምር ነው። እንዴት ያለ ተፈጥሯዊ ጎል አስቆጣሪ እንደሆነ ጭምር የሚያሳይ ድሎችን በመፍጠር የተዋጣለት መሆኑን የሚያመላክት ነው። በዚያ ላይ ደግሞ በራስ መተማመኑንም የሚነግረን ነው። በፈረንሳይ ብሔራዊ ቡድን የመጀመሪያ ጨዋታውን እያደረገ ባለበት ገና ሜዳ ላይ 15 ደቂቃ ብቻ ቆይቶ እንደዚህ አይነት ጎል ማስቆጠር ከቻለ ከፍ ያለ በራስ መተማመን ያለው ተጫዋች መሆኑን ማሳያ ነው። ከሰሞኑ ማንቸስተር ሲቲ ተጫዋቹን ሊወስዶ ፍላጎት እንዳለው ተነግሮ እንዲያውም አንዳንድ ጥያቄዎቹ የመጀመሪያው ጥያቄ ውድቅ ተደርጎበት ነበር። 25.3 ሚሊዮን ፓውንድ አቅርቦ ነበር ማንቸስተር ሲቲ መጀመሪያ። ያንን ጥያቄ ሊዮን ውድቅ አድርጎት ነበር። ከዚያ በኋላ የተሻሻለ ጥያቄ ያቀርበው ማንቸስተር ሲቲ ሊዮን እንደተቀበለው ተነግሯል። ታዲያ ቸርኪ ምንድን ነው ይዞ የሚመጣው? ይሄ ነው ትልቁ መመለስ ያለበት ጥያቄ። እንደ መንደርደሪያ እንዲሆነን አንዳንድ ንጽጽሮችን ብናነሳ በተለይ በተጠናቀቀው የውድድር ዘመን በማንቸስተር ሲቲ ቤት ከነበሩ የአጥቂ አማካዮች ቁጥሮች ጋር የእሱን አስተዋጽኦ ብናነጻጸር ምናልባት ፍንጭ ሰጠን ይሆናል። በ2024-25 የውድድር ዘመን ቸርኪ በ90 ደቂቃ በአማካይ 0.4 ጎሎችን አስቆጥሯል። በአማካይ ዶኩ 0.3፣ ፎደን 0.3 እንደዚሁም ሳቪኒዮ 0.1 ጎሎች ነበሯቸው በአማካይ በ90 ደቂቃ በተጠናቀቀ የውድድር ዘመን። አመቻችተው ያቀበሏቸውን ጎል የሆኑ ኳሶች ከተመለከተን ቸርኪ 0.6 ጎል የሆኑ ኳሶችን በ90 ደቂቃ አመቻችቶ አቀብሏል። በአንጻሩ በማንቸስተር ሲቲ ቤት የነበሩትን የአጥቂ አማካዮች ከተመለከተን ዶኩ 0.4፣ ፎደን 0.2 እንደዚሁም ሳቪኒዮ 0.3 ጎል የሆኑ ኳሶችን ነበር በ90 ደቂቃ ማመቻቸት የቻሉት በአማካይ። ወደ ተጋጣሚ ቡድን የፍጹም ቅጣት ምት የተደረጉ ፓሶችን በ90 ደቂቃ ውስጥ ከተመለከተን ቸርኪ 11 ፓሶችን አድርጓል። ዶኩ 5፣ ፎደን 7 እንደዚሁም ሳቪኒዮ 6። በ90 ደቂቃ ውስጥ የፈጠሯቸውን እድሎች በአማካይ ከተመለከተን ደግሞ ቸርኪ 3.7 እድሎችን በ90 ደቂቃ ውስጥ ፈጥሯል በተጠናቀቀ የውድድር ዘመን። ዶኩ 2.1፣ ፎደን 2.3 እንደዚሁም ሳቪኒዮ 2.3። ስለዚህ እነዚህን ቁጥሮች ከተመለከተን ምንም እንኳን የእንግሊዝ ፕሪሚየር ሊግ እና የፈረንሳይ ሊግ የተለያየ ደረጃ ቢኖራቸውም ቁጥሮች ፍንጭ ይሰጣሉና ለዚያ ነው ንጽጽሩን ያቀረብ ነው። ቸርኪ ከሊዮን ከወጡ በርካታ ባለተሰጥኦዎች መካከል አሁን የቅርብ ጊዜ ሆኖ ማለት እንችላለን። ሊዮንን የተቀላቀለው ገና በልጅነቱ ነው። የ7 ዓመት ልጅ ሆኖ ነው ሊዮንን የተቀላቀለው። ከዚያ በፊት ኤኤስ ሴንት ፕሪስት ለተባለ አካዳሚ ውስጥ ይጫወት ነበር። በሊዮን የነበረው ቆይታ ግን ቶሎ ምርታዎችን ያሳየበት ነው። በ16 ዓመት ከ140 ቀን ዕድሜው ጎል በማስቆጠር በክለቡ ታሪክ በእድሜ ትንሹ ተጫዋች ነው በሊግ ጎል ያስቆጠረ። በቻምፒየንስ ሊግም በጊዜ ነው ተሳትፎ ማድረግ የቻለው። ዜኒትን በገጠሙበት ጨዋታ 2019 ላይ የቻምፒየንስ ሊግ ጨዋታ ላይ መሰለፍ የቻለበት አጋጣሚ ነበር። በፈረንሳይ የእድሜ ብሔራዊ ቡድን በተለይ ከ21 ዓመት በታች ብሔራዊ ቡድን ውስጥ ንቁ ተሳትፎ ነበረው። እንዲያውም በ2023 የ21 ዓመት በታች ብሔራዊ ቡድኑ እስከ ሩብ ፍጻሜ መጓዝ ሲችል የቡድኑ ቁልፍ ተጫዋች ነበር። አሁን ወደ ማንቸስተር ሲቲ ሊያመራ እንደሆነ እየተነገረን ያለው ግን ከዚህ ቀደም ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ቸልሲን የመሳሰሉ ክለቦችም የተጫዋቹ ፈላጊዎች ነበሩ። እሱ ግን ፍላጎቱ ወደ ስፔን ማምራት ነበር። እንዳውም ከሊዮን ቴሌቪዥን ጋር በአንድ ወቅት ባደረገው ቆይታ ህልሜ ወደ ሪያል ማድሪድ ማምራት ነው ብሎ ነበር። በእርግጥ እንደዚህ ያለበት ምክንያት ግልጽ ነበር። ክርስቲያኖ ሮናልዶን እንደ አይድል የሚመለከት ተጫዋች ነው። ስለዚህ ክርስቲያኖ ሮናልዶ ተጫውቶ ወደ አሳለፈበት እና ደግሞ ብዙዎቹ ተጫዋቾች ማሊያውን መልበስ
ለሚፈልጉት ሪያል ማድሪድ መጫወት ቢመኝ ብዙ አስገራሚ አይደለም። ከመስመር የተነሳ የሚጫወት ተጫዋች ነው። ነገር ግን በ10 ቁጥር ሚና የበለጠ ልቆ እንደሚወጣ መናገር ይቻላል። ይሄኛው የተጠናቀቀው የውድድር ዘመን ለቸርኪ በጣም ልዩ ጊዜ ነበር ማለት ይቻላል። በሊጋ በጣም ጥሩ ጉዞ አድርጓል። 11 ጎል የሆኑ ኳሶችን አመቻችቶ ያቀበለበት፣ 22 ትልልቅ እድሎችን የፈጠረበት የውድድር ዘመን ነበር። 13 ተከላካይ ሰንጣቂ ኳሶችን አሸልኳል። እንደዚሁም 48 ሳኩ ድሪብሎችንም ያደረገበት የውድድር ዘመን ነበር። በዚያ ላይ በሁሉም ውድድሮች 12 ጎሎችን አስቆጥሯል። በብዙ መለኪያ ይሄኛው የውድድር ዘመን ለቸርኪ በጣም የተሻለው ነበር። የፈረንሳይ እግር ኳስን በቅርበት ከሚከታተሉና ጠንቅቀው ከሚያውቁ ሰዎች መካከል አንደኛው ጁሊያን ሎረን ስለዚህ ተጫዋች የሚሰማውን አካፍሏል። ድንቅ የውድድር ዘመን ያሳለፈው ከ16 ዓመቱ ጀምሮ የተለየ ነገር ሲሰራ ነበር። የላቀ ተሰጥኦ እንዳለው አስቀድሞም ቢሆን እናውቅ ነበር ነው ያለው። በዚያ ላይ ግን የዚህ ተጫዋች የተለየ ብቃት ብለን ልናነሳ የምንችለው በሁለቱም እግሮቹ እኩል መጫወት መቻሉ ነው የሚል አስተያየት ሰጥቷል። የቆም ኳሶችን፣ የማዕዘን ምቶችን፣ ብዙዎቹን ነገሮች በሁለቱም ኳሶች እኩል መስራት የሚችል ቴክኒሽያን ነው ብሎ እንዲያውም አንድ ቁጥር ይህንን የሚደግፍ አንድ ቁጥር መጥቀስ እንችላለን። በተጠናቀቀ የውድድር ዘመን በሊግ 44 ሙከራዎችን ነው ወደ ጎል ያደረገው ቸርኪ። ከነዚህ መካከል 22ቱ በቀኝ እግር 22ቱ በግራ እግር የተደረጉ ናቸው እና እንዴት በሁለቱም እግሮቹ በወጥነት በኩል ደረጃ እንደሚጫወት ማሳያ ነው። ከፈረንሳይ እግር ኳስ ታላላቅ ተጫዋቾች መካከል አንደኛው የሆነው ቴሪ ኦንሪ ስለሱ ጥሩ አስተያየት ሰጥቷል። በታሪክ ከተመለከትኳቸው ፈጣን ድሪብለሮች መካከል አንደኛው ነው ሲልም ምስክርነቱን ሰጥቷል። የቀድሞው የአርሰናል ተጫዋች አሌክዛንደር ላካዜትም እንደዚሁ ልዩ የሆነ ተጫዋች ነው ብሎታል። እንዲያውም የቀድሞው የአርሰናል አጥቂ ደረጃውን ለማሳየት ሲሞክር ሜሱት ኦዚልን ያመጣው በሜሱት ኦዚል ደረጃ እየተጫወተ አይደለም አሁን። ምክንያቱም ሜሱት ኦዚል በጣም ላቅ ያለ ቦታ የሚሰጠው ተጫዋች ነው። ነገር ግን ወደፊት ከዚያ ጋር የሚስተካከል ደረጃ ላይ መገኘት የሚያስችለው አቅም እንዳለው መናገር እችላለሁ የሚል አስተያየት የአርሰናሉ ተጫዋች የነበረው ኤንስሊ ሜትላንድ ናይልስም እንደዚሁ ተመሳሳይ ነገር አንስቷል። ተፈጥሯዊ ተሰጥኦ የታደለ ተጫዋች ነው። በጣም ድንቅ ነው ከኳስ ጋር የሚያደርገው እንቅስቃሴ ሲል ምስክርነቱን ሰጥቶለታል። ግን አሁን ጥያቄው በጓርዲዮላ ቡድን ውስጥ ቦታ የት ነው የሚል ነው። የፔፕ ጓርዲዮላ ለተጫዋቹ አድናቂ ነው። ለዚያም ነው ተጫዋቹ እንዲመጣ የፈልገው። ግን የቱ ጋር ይሰለፍ? ምክንያቱም በጣም አስከፊ የውድድር ዘመን ካሳለፈ በኋላ ማንቸስተር ሲቲ በዚህ የዝውውር መስኮት በጣም በፍጥነት ነው ማስተካከያዎችን ማድረግ የጀመረው። ሆላንዳዊን አማካይ ቲያኒ ሬንደርስን ቀደም ብሎ አስፈርሟል። የወልቭሱን የመስመር ተከላካይ ኤት ኑሪም እንደዚሁ። አሁን ሬንደርስ በተለያዩ ቦታዎች መጫወት እንደሚችል ስለሚታመን ለቸርኪ ቦታ ማግኘት ከባድ አይሆንም። ግን በዋናነት ከኤርሊንግ ሃላንድ ጀርባ ያለውን ቦታ ይዞ ሊጫወት እንደሚችል መገመት ይቻላል። ግን ማስተካከል ያሉበት ነገሮች አሉ። ምክንያቱም ፔፕ ጓርዲዮላ የአማካይ ስፍራ ተጫዋቾቹ አጠቃላይ ተጫዋቾቹ ኳስ ተዋጥረው በመቆየት በትዕግስት እንዲንቀሳቀሱ ይፈልጋል። ይሄ የሽግግር እግር ኳስን የሚከተል አይነት የሚመርጥ አይነት አሰልጣኝ አይደለም። ስለዚህ ራሱን ከዚህ ጋር ማስተካከል ይኖርበታል። የበለጠ ቀጥተኛ አጨዋወቱን በሽግግር ላይ ተመሰረተ አጨዋወቱን ወደዚህኛ ወደ ጓርዲዮላ መንገድ ማምጣት ይጠበቅበታል እና ኬቨን ደብሩይነን የሚያጣው ሲቲ ብዙ ቀዳዳዎች ስላሉ አንዱን ቦታ ሊደፍን ይችላል። በዚያ ላይ ደግሞ ጀሬሚ ዶኩም ሆኖ ሳቪኒዮ በተጠናቀ የውድድር ዘመን ከፍ ያለ ብቃት ባለማሳየታቸው እንደዚሁም ደግሞ ጃክ ግሪሊሽ ከክለቡ ሊለያይ እንደሆነ እየተነገረ መሆኑ በቡድኑ ውስጥ በቀላሉ ቦታ ሊያገኝ እንደሚችል ይታመናል። በመጀመሪያ አሰላለፍ ውስጥ ሊገባ የሚችልበት ነገር ግን በካታሎኒያ አሰልጣኝ ስር የላቀ ተጫዋች የሚሆንበት ጊዜ ሩቅ እንደማይሆን